አደረሳችሁ። እንኳን አብሮ አደረሰን። እንኳን አደረሰን። አብሮ አደረሰን። እንኳን አደረሰን። አብሮ አደረሰን። ጋሽዬም ተነሳ፣ ወያውን ተነሳ፣ ወንድም ተነሳሳ። ገና መቀመጤ ነው። ጋሽ ነው ይሄ ነው። ወንድም ተነሳሳ። አይ ገና መቀመጤ ነው አለ። እሺ በለው አምሮባችኋል። በጣም ልዩ አበባ መስላችኋል። በዓሉን መስለናል አይደል? በጣም እናንተም ሙሽራ መስላችኋል። በጣም በዓልን መስላችኋል። ቡና አፍልታችኋል። አዎ ጠጁ አልቀረም፣ ሁሉ ነገር አለ። ምን ቀረ? በጣም ነው የሚያምረው። እኔ እንደ ኢትዮጵያ በዓል የሚያምርለት ያለ አይመስለኝም። በጣም ተሳሳት። እውነትሽን ነው። የበዓል ድባቡ ገና የበዓሉ ቀን ከመድረሱ በፊት ነው የሚጀምረውና ዝግጅታችን ሳምንቱ ሙሉ ነው። ዶሮ ሲገዛ፣ በጉ ሲገዛ፣ ቤት ውስጥ የታጥቦ ማያውቀው ለወጥቶ ሲታጠብ የበዓሉ ድባብ ቀደም ብሎ ነው የሚጀምረውና ዛሬ የትንሳኤ በዓል ነው። እንኳን ለትንሳኤ በዓል በሰላም አደረሳችሁ። ከቻናል ዋን ልዩ የበዓል ፕሮግራሞቻችንን ይዘን መተናል። አዎ ከዶሮ ከቁርጡም ከጠላው ከጠጁ ያላችሁ ከኛ ጋር ቆዩ። አዎ እንግዲህ ከዚህ በፊት ስንነግራችሁ እንደነበረው በጣም ሞቅ ደመቅ ያሉ እናንተን የሚያዝናኑ አውደ ዓመትን የሚያጎሉ የሚያደምቁ ዝግጅቶችን ስናዘጋጅ ቆይታ አድርገናል ብለን ነበረ። ይኸው ዛሬ ቀኑ ደርሶ በይፋ ለእናንተ ሊቀርብ ነው። በብስክሌት ይገዞራችሁ እያነሳችሁ ከኛ ጋር ቆይታ ማድረግ ብቻ ነው የሚጠበቅባችሁ። ቻናል ዋን ሁሉ ጊዜ ለእናንተ የሚመጥነውን የሚገባችሁን ብቻ ያቀርባል። ከዛ ደግሞ እድሜ ለባለሙያዎቻችን አሁን ከስቱዲዮ ወጥተን ወደ የትኛውን ቦታ ላይ ሆነን ለቴሌቪዥን ተመልካቹ ራሱ ለቴሌቪዥን የሚሰጠው ነገር የሚታየው እይታ ላይ በጣም ጥንቃቄ ያስፈልገዋል። ቴሌቪዥንና የትም ቦታ ላይ ወጥተን ብንሰራ አመቺ የሆነ ለሚመለከተው ሰው የሚመጥን እኛም ለስራ ደግሞ ደስ ብሎን ወደ ቤተሰቦቻችን የምናቀርበው ቦታ አዲስ በተሰራው በጊዮን ሆቴል ግቢ ውስጥ ነው እንደዚህ አምሮብን ያለውና ለሰሩ ልጆች እንግዲህ ክብር ይገባል። በድጋሚ ደግሞ ለእሁድና አንድ ላይ ቤተሰቦቻችን እንኳን ለፋሲካ በዓል አደረሳችሁ ማለት እንወዳለን። እንደኛ ደግሞ ከቤተሰቦቻቸው ጋር ከወዳጅ አዝማዶቻቸው ጋር አንድ ላይ ሆነው በዓልን ማክበር እድሉን ላላገኙ በማረሚያ ቤት ያሉ ሐኪም ቤት ላሉ ቤተሰቦቻችን ደግሞ እንኳን ያደረሳችሁ። ያው አሁን ጊዜው ትንሽ ከበድ ብሎ እንደኛ ከቤተሰባችሁ ጋር ሆናችሁ በዓልን አላከበራችሁም። በአጭር ጊዜ ውስጥ ደግሞ ተመልሳችሁ ሁሉ ነገር ተስተካክሎ ደግሞ ከቤተሰቦቻችሁ ጋር በዓልን የምታከብሩበት ጊዜ እንደሚመጣ አንጠራጠርም። ለሁላችሁም የእሁድን አንድ ላይ ቤተሰቦች እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እንወዳለን። በነገራችን ናፍቆት ስታወራ ምን መጣላችሁ? የብፌ ዕቃ ወጥቶ ይታጠባል ምናምን ስትል እንትን ላይ ያልደረሳችሁ በአጥሚት ጋዜጣ መለጠፍ ላይ ቤቱ አጥሚት ይደረግ በአዲስ ዘመን ጋዜጣ በሪፖርተር እየተደበላለቀ በዘይራልድ ርዕሰ አንቀጽ ምናምን ያለው ጋዜጣ ተደርጎ ቤቱ በቃ ፏ ይላል። የብፌ ዕቃ ወጥቶ ብርጭቆታል። እኔ በነገርሽ ላይ በጣም የሚገርመኝ ነገር እነዛ የበዓል ዕቃዎች እኮ አንጠቀምባቸውም። ይወጣሉ፣ ይታጠባሉ፣ ከዛ ተመልሰው ይገባሉ። በዓል ሲደርስ ይወጣሉ። ደግሞ አንድ መከረኛ ሳና ላይ አሳ ያለበት ጎርጓድ እሱ እስካሁን እኛ ቤት አለ። አሳ ያለበትና በጥንቃቄ ካመለጠ አለቀለሱ። ኧረ እንግዳ ደግሞ ያው ፋሲካ ነውና ከፋሲካ ጋር ደግሞ ለየት የሚለው ትውስታ ያው ቤተሰቦቻችን ለሊት ቤተክርስቲያን ያድራሉ እና ከቤተክርስቲያን ወደ ቤት ይዘናቸው ስንመጣ ምዕመኑ ያው ጧፍ አብርቶ የዘመረ ምናምን ወደ ቤት የሚመጣውና ያ ነገር በጣም ልዩ የሆነ ትዝታ ነው የሚፈጥርብን። ወይ ያው ለመፈሰክ አጥንቷን እንቁላሏን በነገራችን የዶሮ ብልት እኮ ኦሪጂናሉ የሚገኘው የዛን ቀን ነው። ከነጋማ ይከፋፈላል ወደ ቤት የሚሄደው ለሊት የሚበላው ነገር በጣም ነው ደስ የሚለው። አዎ ለሊት ነው የምታገኘው። ሲጀመር የመጀመሪያውን ጾም የሚፈታው በዶሮ ነው እናቶቻችን እና ያው ካባወራ ቀጥሎ እኔ እግር ነበር የምወደው። እግር ነው የሚባለው ይሄ እግር ለምን አትወጂም? እግር እኮ ብዙ ስጋ አለ። በጣም ነው የምወደው እሱን ለማግኘት። አዎ ትልቅ ስጋም ያለው ነገር ላይ በስማ አባወራ ነው የምንጎደው። በፈረሰኛ ወይ ፈረሰኛ እኮ ስጋ ፈረሰኛ ውግ ነው። ፈረሰኛ እኮ ማለት የበሬ ሳላ አይሰጥ ማለት እኔ ባለቤት እኔ ፈረሰኛ አልበላም አባወራ ነው ይቅርብኝ። አዎ እውነቱን እኮ ነው። እና ብዙ ጊዜ ደግሞ ሴቶች የሚቆዩት እቺ መቋደሻ ፍለጋ እና ደግሞ የማጣፍጠው እሷ ናት። ግን ደግሞ ባልና ሚስት እሱን ሼር አድርጎ መብላት አለበት ይባላል። መቋደሻ ፍቅር ያጠነክራል፣ ትዳር ያጠነክራል። እንዲህ ለሁለት ተከፍላ ነው ባልና ሚስት አብሮ መብላት ያለበት። አሁን ሚስቴ በጣም እሱን ስለምታውቅ በጎፕሮ ነው ገብታ እኔ ደግሞ ባሌ እሷን ከሰጠሽኝ ነው ፈታሻለሁ የሚል አጣፍጥም ግን ፍቅር ታደረጃለች ይባላል። ግን ፋሲካ ሲሆን ደግሞ ወደ 2 ወር የሚሆን እንደዚህ ቅባት ያልበዛበት ስጋም አልበላንም እና ያው ስጋን ስናገኝ ደግሞ ቀስ ብለን ካልበላን አሁን ትንሽ ከበድም ቢለን ይመስለኛል። ወይ በጣም ሁሉ ነገር አመጣጣው ሁሉ ነገር እኮ በልክ ሲሆን ነው። ከልክ ሲያልፍ ጥሩ አይመጣምና በነገራችን ላይ በቃ በጣም አምሮብናል አይደል? በጣም እኛ በጣም ደስ ብሎናል። ቤተሰቦቻችንም እንግዲህ ከኛ ጋር በጣም ደስ የሚል ጊዜ እንደሚያሳልፉ አንጠራጠርም። እንደውም አሁን ትንሽ ሻል ካለ ተገናኘን እንጂ ቅድም ከካሜራ ጀርባ
ሴታፕ ሲሰራ እኔና ናፍቆት ልጅ አገረ ነበር። ድምጼ ተዘግቷል እኮ በጣም ከመጮህ የተነሳ ድምጼ ተዘግቷል። በጣም ደስ የሚሉ ልዩ የበዓል ፕሮግራሞቻችንን ይዘን የመጣ ነው። እናንተ እንግዲህ ከቤተሰብ ጋር ጥሩ ጊዜ ያሳለፋችሁ በዓል ያፈራውን ደግሞ እየተቋደሳችሁ ቆይታችሁን ከቻናል 1 ጋር አድርጉ። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ፣ በሰላም አደረሰን። በነገራችን ላይ እዚህ ቁጭ ያልንበት ይሄን ፕሮግራም በቀጥታ ለእናንተ እያስተላለፍን የምንገኝበት ስፍራ ከጀርባችን በኋላ ላይ የሚገርም ድባብ ነው። አዎ የሚገርም ፋውንቴን አለ፣ በጣም ላይን ማራኪ የሆነ እሱንም ከኛ ጋር አውቀን መሸሸት እስኪል እየጠበቅን ደንገዝገዝ እስከሚል የምናውቀው እንዴት አሳምረን እንደምናሳያችሁ ከሙዚቃ ጋር በሙዚቃ ተዋስቶ ታጅቦ ከእናንተ ጋር ቆይታ ያደርጋል። እንግዲህ ፋሲካ ትንሣኤ ነው። ብዙዎቻችን ለኃጢአታችን መስዋዕት የተደረገልን እለት ነው። ኢየሱስ ክርስቶስ ለሁላችንም ኃጢአት መሰረይ ምክንያት ሆኖ ለኛ ሲል ከመስቀል ያለበት ነው። እንግዲህ ሁላችሁም በያላችሁበት ከጭንቀት ከመከራ ከችግር የምትርቁበት ዘና ብላችሁ ከኛ ጋር ቆይታ የምታደርጉበት ፋሲካ ይሁንላችሁ። መልካም ጊዜ